አቶ መስፍን ሄሎ ፍቅርተ፣ እቺ ባለጌ እንዴት እንደዚህ ታደርግኛለች? ምን ሆነሽ ነው አንቺ? ውርጋጥ መሆኗን ያልነገርሽኝ? አልገባኝም። ቆይ ምንድን ነው? ምን ተፈጠረ? ምን ያልተፈጠረ ነገር አለ? እቺ ውርጋጥ እያለች ምን ሰላም አለ? ኧረ አቶ መስፍን ምንም እየገባኝ አይደለም። ቢያንስ እስቲ የሆነውን ነገር እንኳን ይንገሩኝ። ይኸውልሽ ትሰሚኛለሽ? አሁን ሁሉንም ነገር ተይና በፍጥነት ቤቴ እንድትመጪ ይፈልጋል። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወሉ ተስፋ ያደረኩ ቪዲዮ ጀምሮ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡ እያልኩ ጽጌረዳ ክፍል 16ን ወደ እናንተ ይዤ መጥቻለሁ። በባለፈው በክፍል 15 እንግዲህ የነብዩ አባት እና ጽጌረዳ በከባዱ ተጣልተው ነብዩም ጽጌረዳ መቷት መንገድ ላይ ያለቀሰች የነብዩ ጓደኛ አግኝቷት አባብሏት ሲሄዱ ነበር። አሁን ላይ ደግሞ ሰውየው እንግዲህ ወደ ሄቨን እናት ደውለው በዚህ መልኩ ነው አስቸኳይ። እሺ አሁን እመጣለሁ። አፍጥኙ አሁን ነው። አይ ሀብታም ይፈጠራልና ጽጌረዳ ጽጌረዳ ጽጌረዳ፣ አቤት። ጽጌረዳ የለችም እንዴ? ወይስ ጽጌረዳ በዚህ ሰዓት ምን ትሰራለች? ትምህርት ቤት ናት እኮ ጠዋት ነው የወጣችው። ዛሬ ለካ ትምህርት ቤት ናት። ጽጌረዳን ፈልጌ ነበር። የለችም ትምህርት ቤት ናት። ምን ነው እዚህ? ምንም አይደለም። በቃ ግቢና ስራሽን ስሪ። ሰላም ነው አይደል? እዚህ ሰላም ነው። ግቢና ስራሽን ስሪ። በቃ ምንም አታስቢ። ለምን ግን በተረጋጋ ስሜት ለመፍታት አትሞክሩ? ዋጋ ለሌለውና ጥቅም ለሌለው ነገር ነው እያወራን ያለ ነው። ምንም ዋጋ የለውም። ቆይ ግን አሁን ይህን የምታስቢው ጊዜ አይደለም ነው? የሚሆን ነገር አይደለም። የሚሆን ነገር ቢሆን ኖሮ ቀድሜ ሁሉ ነገር አስተካክል ነበር። ግን አይሆን። ወይኔ አምላኬ፣ የሆነ ቀጠሮ ነበረኝ እኮ። እኔ እኮ አሁን እዚህ መሆን አልነበረብኝም። መሄድ አለብኝ። ምንድን ነው? በጣም አስቸኳይ የስራ ቀጠሮ አለብኝና መሄድ አለብኝ። እሺ። ግን ለሞስት ቸኮይ ሌላ ነገር እንዳይገርምሽ ተረጋጊ። እሺ በቃ እደውልልሃለሁ። ጽጌረዳ። አቤት። ምንም ነገር ብትፈልጊ ምንም ነገር ቢሰማሽ አለው። እሺ። በጣም አመሰግናለሁ ወንድሜ። ማስመሳይ ናቸው። በቃ ወደ እሷ ህይወት የሚመጡት በሙሉ ነበር ማለት ነው። አልተሳሳትክም። ከኔ ጋር ነው። ከማዬ ጋርም ደግሞ በደንብ ተስማምቷል። ወይኔ ነብዩ፣ ይኸውልህ ነብዩ፣ ይህንን ነገር በብልጠት ነው ማለፍ ያለብን አይመስልህም? እንዴት ማለት? እናቴ የምታደርገው ነገር ትክክል እንዳልሆነ አውቃለሁ፣ ግን ደግሞ በእኔ እንድታዝንብኝ አልፈልግም። ስለዚህ አንተም ደግሞ በዚህ ሀሳብ የምትስማማ ይመስለኛል። አንተም አባትህን ማሳዘን አስፈልግም አይደል? አዎ። እና በቃ እነሱን ለማሳመን እኔ እናንተ አብረን እንሆናለን። መገናኘት በቃ እነሱን ለማሳመን እንዴት እንወጣለን? አሪፍ ሀሳብ አይደል? እሺ። ከዛ በኋላ እኔ እናንተ እንዳልተስማማንና አብረን መሆን እንደማንችል አድርገን እንነግራቸዋለን። ያኔ የእነሱን ሀሳብ እንዳልተቃወምን ያውቃሉ ማለት ነው። ይሄ ጥሩ ሀሳብ ይመስላል። እንዴ ጥሩ ሀሳብ ነው እንጂ ከዚህ ሌላ ምንም አይነት አማራጭ ማግኘት አንችልም። እሺ በቃ ተስማምቻለሁ። እኔ እናንተ ብንስማማ ነው የሚሻለው። አለበለዚያ ሌላ አማራጭ አናገኝም። ልክ ነሽ። ዘዴዋ በዘዴ ቀረበች። እንዴት ዋልሽ ፍቅርተ? እንዴት ዋሉ አቶ መስፍን? ቁጭ በይ። ምን ነው ቤቱ ጭራ አነሳ? ሰው የለም እንዴ? አዎ ማንም የለም። ብቻዬን ያለሁት። እኔ እና አንቺ ብቻችንን እንድናወራ ብዬ ነው የጠራሁሽ። ምን ነው አቶ መስፍን፣ የተፈጠረ ችግር አለ እንዴ? እቺ መናጤ እያለች ምን ሰላም አለ ብለሽ? ማናት እሷ? ፍቅርተ፣ ምንም እንደማያውቅ ለመምሰል አትሞክሪ። የሆነውን ነገር በሙሉ ጠንቅቀሽ ታውቂያለሽ። ስለ ጽጌረዳ ባልሆነ ብቻ ዛሬ ጠዋት ቤት ድረስ መታ ምን እንዳደረገች አውቀሻል? ምን አደረገች ደግሞ? ምን ተፈጠረ? አልገባኝም።
አንቺ መናጢ ያው መናጢ ሆና ግን ኩሩ። እሺ በቃ ይሄንን ጉዳይ በእኔ ጣሉት። አሁን ይረጋጉ። ጨርሻለሁ። መሄድ ትችያለሽ። ችግር የለም። የዚህኛውን ወር ሙሉን ነው የተቀበልኩሽ። በእውነት ዮኒ፣ እኔ ምን ብዬ ማመስገን እንዳለብኝ አላውቅም። በዚህ 3 ቀን ውስጥ ስራውን እንደምትጀምሪ ነው የተነጋገርነው። ስለዚህ ቦታ ማስያዝ ያሉብሽን ነገሮች ቶሎ ብለሽ አስተካክል። እሺ፣ ያው መፍጠን አለብኝ። ከምን ልትጀምሪ ያሰብሽ? መጀመሪያ እኔ በይሳት እንደዚህ የሚያስብልኝ ሰው እንዳለ ማወቅ በራሱ በጣም ትልቅ ነገር ነው። ጮሂባት ፈርዶባታል። እንዴት እንደደነገጥኩ ሲጀመር ለምንድን ነው የምትፈሪው? ሲቀጥል ደግሞ ምን ብለሽ ነው? ተመልሶ መጥቶ ለመለማመጥ ሲሞክር እኔ ደግሞ ድጋሜ ወደ ህይወት ውስጥ እንዳይገባ አድርጌ ነው ያባረርኩት። ምን አለሽ? አንድ ይሸውዶኛል፣ ድጋሜ ደግሞ አይሸውደኝም። ይሄ ማይረባ በጣም አቤት እማዬ። እማዬ እስቲ ትንሽ አታፍሪ? ሟብለሽ ቅሪሽ። ምንድነው እማዬ? ምን ተፈጥሮ ነው? ትሰሚኛለሽ? አሁኑኑ ካለሽበት ቦታ በረሽ ቤት ድረሽ በአንድ ሰዓት ውስጥ። ይኸው ደርሻለሁ። ሰፈር ውስጥ እኮ ነው ያለሁት። ተናግሬያለሁ። አሁኑኑ ፍጠኝ፣ አሁኑኑ። እሺ። እናቷ ታዛዥ። እንደዚህ ቁጭ ብላችሁ አውሩ እንጂ እንዴት እንደዚህ ታደርጊያለሽ? ሰሚያለሽ ፌበል፣ አንቺ በእናትና ልጅ መካከል አትግቢ። እነሱ በሚፈቱት መንገድ ይፍቱት። አንቺ አርፈሽ ቁጭ በይ። አዎ ፌበል፣ አያገባሽም። የኔና የእናቴ ጉዳይ ነው። እራሳችንን የምንጨርሰው። ለአንቺ ነው እድሜን የጨረስኩት? ለአንቺ ነው ወጣትነትን ያባከንኩት? አዎ ለእኔ ነው። ምን አለ ወዲህ ውስጥ ውሃ ሆነሽ ቀርተሽ ቢሆን ኑሮ። እኔም እንደዛ እያልኩኝ ነው። ምን አልሽ አንቺ? አዎ ምነው ባልተፈጠርኩኝ፣ ምነው ባልወለደች ኖሮ እያልኩኝ ነው። ቆይ አንቺ እናት ያለሽ እንዴ? እንዴት ከጠላቶች ጋር ሆነሽ ልጅሽን ትዘበልቂያለሽ? እኔ ነኝ እንደዚህ ማደርገው? አዎ አንቺ ነሽ እንደዚህ እያደረግሽ ያለሽ። ትሰሚኛለሽ? አሁን የምልሽን ሂደሽ ታደርጊያለሽ። ሂደሽ አፍሽን የከፈትሽበት ቤት ይቅርታ ትጠይቂያለሽ። አይ ብለሽ ደግሞ ይሄንን አላደርግም ካልሽ ድጋሚ አይኔን እናትኝ። እናት የሚባል ነገር የለሽም። ምንም ነገር ቢፈጠር እኔን አማክሪ። እንደሚሆን እናደርጋለን። በቃ በእናትሽ ተረጋጊ። አይቆይም መመኝኝ። ቆይ ለምን ትንሽ ተረጋግተሽ ለማሰባት ሞክሪ። ፌቨንዬ፣ የኛ መነዛነት ሳያንስ አንቺን ማስጨነቅሽ አይደል? በጣም ይቅርታ። የምን ይቅርታ ነው? እኔ በበኩል አልተጨነቅኩም፣ ግን ባይሆን ጽጌረዳ በጣም ነው ያሳዘነች። ከዚህ የበለጠ በደንብ ስለምታዝን አንቺ አታስቢ። ቆይ ማትፈልገው ነገር ለምን እንደምታደርጉት? ፌቨንዬ፣ ለምን እንደዚህ እንደምትይኝ ይገባኛል፣ ግን አሁን ብቻ መሆን ስለምፈልግ እባክሽ። እሺ ችግር የለውም። በቃ አንቺ ተረጋግተሽ ማሰብ ይኖርብሻል። በቃ እንሂድ። እሺ አመሰግናለሁ። በዛበት ዓለም ውስጥ እኮ ጤነኛና ደህና ሰው ማግኘት አለ። ሄሎ ጽጌረዳ፣ እኔ ምንድነው? አትናገርም እንዴ? ጽጌረዳ እባክሽ አንዴ ብቻ እንድታዳምጪኝ ነው የምፈልገው። እሺ ምንድነው? ምን ፈልግ? እኔ እናንተ ቤት በር ጋር ነው የቆምኩት።
ለመጨረሻ ጊዜ መተሻናግሪኝና ትመለሻለሽ ወደ ቤት። ይኸውልህ ነቢዩ፣ በዚህ ጨለማ ውጪ መሆን ለአንተም ጥሩ አይደለም፣ ለእኔም ደግሞ ጦስ እንዳትሆንብኝ። ከዚህ አካባቢ ሂድ። እኔ አንቺ ወተሽ ካላናገርሽኝ ወዴትም አልሄድም። እስከ ሌሊት ድረስ ቆሜ እጠብቅሻለሁ። ቆይ አንተ ልጅ ጤነኛ አይደለም? ምን ጤና አለ ውዴ? ክፍል 16 ተፈጸመ ተጠናቀቀ። ክፍል 17 ላይ እውነት ጽጌረዳ ትመጣ ይሆን ወይንስ ደግሞ ጨክና ፍቅር ይሆነ የምናየው ይሆናል። ላይክ እና ሼር ሰብስክራይብ እያደረጋችሁ ሰብስክራይብ ታደርጉ ደግሞ ታዲያ እየተጫናችሁ አብራችሁ ስለቆያችሁ ከልብ እያመሰገንኩ ወዳችኋለሁ። መልካም ጊዜ። ቻው ቻው።